ሳልወድ በግድ ተሸንፍ ያለው በዚህ በካናዳ ጉዳይ ማለት ነው። እኔ እንግዲህ የምችለውን ሁሉ አድርጌ ነበረ፣ ግን እኔ እንዳሰብኩት አይደለም። ወደ ህግም ሄጃለሁ። በነገራችን ላይ ሄሎ፣ ሰላም ነው? አለን ጤና እሸቱ ነህ እንዴ? እሸቱ አይደለም። ቲክቶክ ላይ ማስታወቂያ አይቼ ነበር ከሱ ጋር እኮ ኢንተርቪው ነው ያደረግነው እንጂ ይሄ የእሸቱ ስልክ ሳይሆን የካናዳ ፕሮሰስ የሚያልቅበት የድርጅት ስልክ ነው። ስንት ብር ነው? 95%። እሸቱ እዚህ ቪዲዮ ላይ ያለውን ሰው ያታቆም፣ እዚህ ፎቶ ላይ ያለውን ሰው ያታቆም። ካናዳ ይላከኝ፣ እኔም አሜሪካ ይላከኝ፣ ጣሊያን ሚልከኝ ሰውዬ ይሄ ሰውዬ ነው። ወደ ካናዳ መሄድ የምትፈልጉ ሰዎች ይሄን ሰው ያናግሩ እያልክ አንተ ማስታወቂያ ሰራ። አዶናይን 1 ሚሊዮን ብር ከፍዬ አስገድለዋለሁ ትላለች ወይዘሮ ወርቅ። ነገር ነው ፓወር ነው። ፓወሩም ደግሞ ስልጣን ነው። ስልጣን አያገኝም። ቀድመን እናስወግዷለን። ይሄንን እወቁ ነው። አዶናይን አስገድለዋለሁ 1 ሚሊዮንም 10 ሚሊዮንም ከፍዬ አስገድለዋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋናችሁ እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። ዝዳችሁ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው እንግዲህ የመጀመሪያው የእሸቱ መለሰን ጉዳይ ነው። እንግዲህ እሸቱ መለሰ ከባድ ችግር ገጥሞታል። ሰሞኑን ግዴታ ወደ ህግ የሄደበት ጉዳይ ሆኖ ተገኝቷል። የገጠመው ችግር ምናልባት በተመሳሳይ ምርት እንዳንሸወር ወይም እንዳትሸወዱ ብዙዎቻቸው ጥንቃቄ እንድታደርጉበትም ጭምር ይህም መረጃ አስደምጣችኋለሁ። ምንድነው የተፈጠረው? ችግሩ ስህተቱ የማን ነው? የእሸቱ ወይስ የህዝብ የሚለው እንግዲህ ምላሽ ሰጥቶበታል። አስደምጣችኋለሁ። በተጨማሪ ታዋቂው ቲክቶከር አዶናይ ላይ እየተደረገ ያለ ነገር አለ። እጅግ ከባድ ነው። 1 ሚሊዮን ብር ከፍዬ አዶናይ ላይ ጥቃት አደርስበታለሁ እያለች አንድ ግለሰብ አለች። እንግዲህ በውጭ ሀገር የምትኖር ግለሰብ ናት። ቪዲዮን አይታችሁ የምታውቋት ትክክለኛ ያለችበትን ቦታ እንግዲህ ግዴታችሁን መወጣት አለባችሁ። ከተቻለ ለኤምባሲ መጠቆም፣ ኤምባሲ መፍትሄ የሚያምጣ ከሆነ አለባችሁ ብዬ አስባለሁ። ወይም የምታውቁት ካለ ቦታውን ትክክለኛ ቦታውን ኮሜንት ላይ ጻፉት። አዶናይ እንግዲህ ምንድነው ጥፋቱ? እስከዚህ ግድያ ፉከራ ድረስ ያደረሳት የሚለውን እናያለን። ለሚመለከተው አካል አድርሱልኝ መረጃ ማለት ነው። አታደርገውም አይባልም፣ ታደርገዋለች። ስለዚህ ጥንቃቄ ማድረግ ይኖርበታል አዶናይና እንግዲህ ሁላችሁም እንደምታውቁት አዶናይ ከብሔር ከፖለቲካዊ ጸዳ አስተሳሰብ ያለው ግለሰብ ስለሆነ ሁላችንም ከአዶናይ ጎን መቆም አለብን ብዬ አስባለሁ። እንግዲህ እቺ ልጅ በህግ መጠየቅ አለባት። ሙሉ መረጃውን አስደምጣችኋለሁ። ኦኬ፣ ሙሉ መረጃዎቻችንን ከመስማታችን በፊት ግን በቅድሚያ ከዚህ አስነዋሪ ተግባር አይተን ቪዲዮውን መቃወም አለብን። እንደዚህ ያሉ ነገሮችን እያየን ዝም ብለን የምናልፍ ከሆነ አደጋለሁ። ስለዚህ ቪዲዮ ላሳያችሁ፣ በደንብ አድርጋችሁ ታይቃወሙ። እንደዚህ ያሉ ድርጊቶችን ሲቻል እንደዚህ ያሉ ግለሰቦችን በህግ መጠየቅ አለባቸው ብዬ ማምን ሰው ነኝ። እንደዚህ ያለ ልምምዶች ከቀጠሉ አስባችኋል አይደል? በጣም እጅግ ዘግናኝ የሆነ ነገር ነው። ዝም የማንለው ቪዲዮ ስለሆነ እንደዚህ ያለ ቪዲዮዎችን እያየን ዝም የምንል ከሆነ ዋጋ እንከፍላለን። ስለዚህ እንደዚህ ያሉ ነገሮችን ከወዱ ሳንላመዳቸው መቃወም አለብን ብዬ አስባለሁ። እንደ አንድ ኢትዮጵያዊ ነውር የሆነ ነገር ነው። ቪዲዮ ላሳያችሁ። ቻናላችን ሰብስክራይብ አድርጉ፣ ቪዲዮ ላይክ ያርጋችሁ ጀምሩት። ወደ ቪዲዮ እንሂድና መረጃዎችን እንሰማለን። አደራ ጣሊንጀኒ እያታኩ ደበርፈቴ ጊዜ ነው የሞከርኩት ምን እንደምል ስላላወቅኩ ማለት ነው። የምትመለከቱት ግለሰብ አይን ውስጥ ቀን እያደባ ያለ በጣም አደገኛ ለሴት ልጅ ለጻል ልጅ አደገኛ የሆነ አውሬ ነው የተመለከትኩት። አይኑ ላይ ስሜቱ ላይ ማለት ነው። እኔ አይመለከተኝም። አሁን አባቷ ትሁን አጎቷ ትሁን ጎረቤት ትሁን አይመለከተኝም። ብቻ ልጅ ግን አደጋ ውስጥ እንዳለች ያስለመድካት ነገር ያስለመድካት አመጽ እንዳለ አደራረጓ ከሆኗ ከአንድ ምስኪን ቦቅቅላ ህፃን ልጅ የሚጠበቅ እንዳልሆነ የዚች ልጅ ወላጆች ወይም እናትየው ወይም ጎረቤቶቿ ወይም የአካባቢዋ ሰዎች እዚች ልጅ ላይ እየደረሰው ያለው ነገር በቪዲዮ እስኪወጣ ድረስ እናንተ ምን ያደረጋችሁ እንደሆነ አላቅም። ነገር ግን የሆነ አውሬ ይታየኛል። ህፃን ልጅ ቀረጣጥፎ ሊበላ ያለ አውሬ ይታየኛል። ዲት ልጅ በዚህ እድሜዋ ልታደርግ የማይገባትን እያሰለጠነ ያለ ወይም እያደረገ ያለ አውሬ ይታየኛል። እንደ ሴት ልጅ አባት ደግሞ እንደ አንድ ሰባዊ ፍጡር እዚህ ሰውዬ አይን ውስጥ የምመለከተው አንዲት ለነገ ትልቅ ተስፋ ያላት ህፃን ልጅን ኋላ የሚጎትት እድሜ ልኳን በጸጸትና በጠባሳ እንድትኖር
እጅግ ከባድ አደጋ ውስጥ እንዳለች ይሰማኛል። ብዙ ጊዜ ጮኸናል። ቶች ተደፈሩ፣ ሕፃን ልጆች ተጎዱ እያልን ብዙ ጊዜ ጮኸናል። ነገር ግን እንደዚህ ያለ ነውረኝነት ለዚያውም በምትመለከቱት አካውንት ላይ በኮንፊደንስ ሰው እንደዚህ ያለ ነውረኝነትን ሲፖስት መጮህ ካልቻልን ልክ አይደለም ማለት ካልቻልን እንደ ማህበረሰባችን አደጋ ውስጥ እንዳለን የሚሰማኝ ወዳጆቼ። ይሄ ዝም የሚባል ነገር አይደለም። ኮፒ ሊንክ አድርጉት፣ ሼር አድርጉት። ለዚህ ነገር ያላችሁን ጥላቻ፣ ለዚህ ነገር ያላችሁን ተቃውሞ ሌሎችን ቪዲዮዎች እየሰራችሁ አስተላልፉ። እኔም አንዲት እህት ቪዲዮ ሰርታ ነው ኦሪጂናል ቪዲዮን አስልኬ ይህንን ቪዲዮ እየሰራ ያለው። እንደሚታወቀው በአንዳንድ የኢትዮጵያ አካባቢዎች ላይ ሕፃን ልጆች አሁንም ድረስ የሚዳሩበት ሁኔታ አለ። ይህንን ጎጂ ባህል፣ ይህንን መጥፎ ባህል በተለይ ሕፃን ሴቶቻችንን አደጋ ውስጥ የሚጥል እንደዚህ ያለ ባህል መቃወም ካልቻለን፣ መቀየር ካልቻለን፣ አዌርነስን መፍጠር ካልቻለን አሁንም ተያይዘን አደጋ ውስጥ እንዳለን ነው የሚሰማኝ። አንተ ግለሰብ ግን ለዚህ ነገር መልስ እንድትሰጠን አካባቢው ላይ ያላችሁ ሰዎች አድራሻውን የት እንደሚኖር እንድትገልጹልን፣ በአካባቢ ላይ ያላችሁ የህግ አካላቶች ይህን ሰውዬ እንድትጠይቁልን ጥያቄ እናቀርባለን። ሰላሙ ኦኬ። እንዳያችሁት ነው ጋይስ፣ በጣም እጅግ የሚያስጠላ ነገር ነው እያየን ያለ ነው። እንደዚህ ያሉ ነገሮችን ደግሞ ሁላችን በቃ ያዝነው ስልክ በቂ ነው። በቃ እንደዚህ ያሉ ቪዲዮዎችን ስናይ እኛም ቪዲዮ ሰርተን ያለንን ሐሳብ ሼር አድርገን መቃወም አለብን። ዝም ካልን እኮ በቃ እኛም ፍቃደኛ ነን፣ ይህ ቪዲዮ ተመችቶናል፣ እንደዚህ አይነት ስሜት ነው እኛ ጋር የሚነበበው። ስለዚህ ደግሞ ይህን ነገር መቃወማችንን መግለጽ አለብን ብዬ አስባለሁ። ተባብረን እንዳያችሁት በጣም እጅግ የሚያስጠላ ነገር ነው እያደረገ ያለውና ሳይቃጠል በቅጠል የሚባለው ነገር መደረግ አለበት ብዬ አስባለሁ። አሁን ወስዳችሁ ወደ አዶናይ ጉዳይ እንሂድ። አንድ እናት ቪዲዮ ሰርታለች። እስኪ ከእሷን ጀምርና እኔ እስከ ሪከርድ ያደረኩኝ የራሷን የባለቤቷን ይህን ዛቻ ማስፈራሪያ ስትናገር የነበረችውን ግለሰብ ቤቷን ቲክቶክ አካውንቷን ማሳያቸውን እስኪ ሪከርድ አድርጌ ከነ ግለሰቧ የምታውቋት ኮመንት ላይ ስሟን ያለችበት ሀገርን ኮመንት ላይ መጻፋቸው እንዳትረሱ። ቅድሚያ ግን ወደ እናታችን አንድ እናት የሰራችው ቪዲዮ አለ። አዶናይን 1 ሚሊዮን ብር ከፍዬ አስገድለዋለሁ ትላለች ወይዘሮ ወርቄ። እዚህ ሚዲያ ላይ የምትታወቀው በጥንቁልና ምናምን የምትታወቀው ወይዘሮ ወርቄ ለጃኒ እናት ከዚህ በፊት ጠንቋይ ቤት ትመላለስ ነበረ ምናምን ብላ የሰደበቻት የጃኒን እናት ማለት ነው። ዛሬ ምን አለች? አዶናይን እናስገድላለን። አንቺ የጠበቅሽው አዶናይ አዝኖ አልቅሶ ምናምን ነገር ተክዞ ምናምን ልታይ ፈልገሽ ነበር። ልጁ እንኳን ለራሱ ሊተክዝ እንኳን ስትረስ ውስጥ ሊገባ ሰው ስትረስ ውስጥ እንዳይገባ፣ ሰው እንዳያዝን፣ ሰው ራሱን እንዲያፈቅር ምክር እየሰጠ ስንት ልጆች ለውጧል። በኦሮሞዎች ወይ ደግሞ በኦሮሞ ተወላጅ አስገድለዋለሁ፣ አጫሉን እንደተገደለ አስገድለዋለሁ አልሽ። ይሄ ፈሳም መሆንሽን ነው እንትን የሚለው። የሆነ የባቄላ ፈስ ታውቂያለሽ፣ እንደሱ ነሽ አንቺ። ዝም ብለሽ ከሁሉም ጥልቅ ካላልሽ ህይወትሽን መምራት አትችይም። አንቺ ጋር ያለው ዲፕሬሽን በአዶናይ ልታወጪው እንዳትሞክሪ። እንኳን ማስገደል ንቡን እሽ ማለት አትችይም። ወይዘሮ ወርቄ ንቡን ነው የምልሽ። እኔ ጋር ጓደኛ ነሽ፣ ትሰሚዋለሽ ብዬ ተስፋ አደርጋለሁ። ይሄን ቪዲዮ አዶናይን ማስገደላችሁም አንቺ ለነገሩ ምንድነው ያልሽው? እኔ እኮ መልቀቅሽን ያወቅኩት እኮ ጭንቅላትሽ መልቀቁን ያወቅኩት ከሽመልስ አብዲሳ ወንድም ነው የወለድኩት። ከሱ የተወለደችውን ልጅ ዛሬ ማታ ገድዬ አድራለሁ አልሽ ወጥተሽ። ከዛ ሰዎች ወይኔ ልትገላት ነው ልጇ ምናምን ነገር እየተባለ ነበር። ያው አንቺ ልጅሽን እንዳራሹ ሁሉ ሌላውም ልጁን ያራ ይመስልሻል። የአዶናይ እናት በጣም ስማርት ፊደል የቆጠረች በልታም ለፈስ የሚሆን ሳይሆን በልታ ለእውቀት የሚሆን ነገር ነው የምትበላው። እሺ ቀድሞ ልጇ ከአባ ገዳ ጋር እጅና ጓንት ሆኖ ቀድሞ ልጇ ከደቡብ ህዝብ ጋር፣ ከኢትዮጵያ ህዝብ ጋር፣ ከኤርትራ ህዝብ ጋር ኦልሬዲ እጅና ጓንት ሆኖ ጨርሷል እኮ። ይሄን ከማለትሽ በፊት እኮ ልጁ ከሁሉም ጋር ፍቅር ሆኗል። 1 ሚሊዮን ብር ሰጥተሽ እሱን ልታስገድይ ስትሞክሪ 1 ሚሊዮን ጨምረው አገርሽ ግቢ፣ አገርሽ ገብተሽ ሰርተሽ ቢ ምናምን ነገር ይሉሻል ማለት ነው እነዛ ገዳዮች እንጂ የኢትዮጵያ ህዝብማ የኤርትራ ህዝብማ አዶናይን ይወዱታል። የኦሮሞ ህዝብ አዶናይን ይወዱታል። አዶናይ ሲታሰር ማን ያስፈታው መሰለሽ? አባ ገዳ እኮ ነው ያስፈታው። አንቺ የምትጠብቂው በጃኒ ብሎ ማበድ አለበት። ልጁ እኮ ህንድ አይደለም አበሻ እኮ ነው።
ፊልም እንዳይሰራ እኮ ልጁ ሀበሻ አይደለም። ማን ነው? ህንድ አይደለም፣ ሀበሻ ነው። ህንዶች ናቸው በዚህ ፊልም የሚሰሩት። ያፈቀሩ መስለው ፊልም ይሰራሉ ምናምን ምናምን ምናምን። ሰው ይወዳሉ እንዲባሉ፣ ሰው ያፈቅራሉ እንዲባሉ። ስለዚህ ወይዘሮ ወርቄ አቡካኬሽን ፈስሽን አታንዛርጪና ወደ ቀልብሽ ተመለሺ። ሴኩሪቲ ባለበት ሀገር፣ ሰላምና ነፃነት ባለበት ሀገር እየኖርሽ እንደዚህ አይነት ሽፍታነት እውነቴን ነው ያስቀጣሻል። ባለሽበት ላቫል ነው የምትኖሪው፣ አውቃለሁ የት እንደምትኖሪ። ማንሽ ምንድነሽ? እንዲያውም ቅዳሜ ዕለት ነው በደንብ አድርጌ ስላንቺ ያወቅኩት፣ ቅዳሜ፣ ትናንትና ቅዳሜ እና ማንሽ ወይዘሮ ፊደል ወርቄ ባልሽም የት ሀገር እንደሆነ ያው አፍሪካዊ እንደሆነ ምናምን በደንብ አድርጌ አጥንቻለሁ። እና ስለዚህ ስነ ስርዓት ይኖርሽ። 1 ሚሊዮን ብር ላንቺ ብዙ ነገር ይሰራልሻል። አዶናይ የአንድ ቀን ወጪው ነው። ኦኬ፣ የአንድ ቀን ወጪው እውነቴ ነው። ከጫፍ ኪሱ መዞ ለሻይ ሊሰጥሽ ይችላል። እና አንቺ ለልጅሽ ያራራሽ ለሌላ ሰው አትራሪም። ግን የአዶናይ እናት 9 ወር አርግዛ ልጁ ተወልዶ ከዛም በኋላ ልጇ እንዴት ማሳደግ እንዳለባት አውቃ ምናምን ነገር እንዳንቺ ታርቶ አይደለም ልጁ፣ ወይ ደግሞ እንዳንቺ አንቺ እንደምታሪያቸው ልጆችሽ እንደዛ አይደለም የታራው አዶናይ። ልንገርሽ፣ ልጆችሽን እንዳራሻቸው ሁሉ ባፍሻ ትጸዳጂ። ምን ነው ልጅቱን ኪሎ ባትራ አረግሻት እንዴ? ልጅቱን እኮ በቃ خلاص ላይ ሰቀልሻት እኮ እንዴ። ምን ያርግሽ? እና የጃኒ እናት ድራዋለች እንዴ? ድራዋለች፣ መረቃ ሰጥታዋለች። ለምንድን ነው ልጅ ጃኒን ብሎ ሪ የሚለው? ከስትረስ ውጡ እያለ ስትረስ ውስጥ ይግባ እንዴ? ጭራሽ ይሄማ ምክር በተግባር አልሆነም። መከረ እንጂ እሱ አልተገበረውም ማለት እኮ ነው። ስለዚህ ወይዘሮ ወርቄ ወደ ቀልቦት ይመለሱ። አቡካኬ እንተኢን ጨሉ ሜዲ አፋንኬ ጩፊቲ ታሪ ማልጅ ተሙጫን እኔ ሩምኔ ማለት እንዴ ሲያገባ አዶናይ ከየትም ይሁን ከየትኛውም ብሔረሰብ ይሁን ማህበረሰብ ይሁን ብሔረሰብ ይሁን ከኤርትራም ሊሆን ይችላል፣ ከኢትዮጵያ ብሔረሰቦች ሊሆን ይችላል። እናቱ እልል ኩልል አርጋ ዳስ ጥላ ትድረዋለች። አለቀ ነገሩ። እንደሱ አይነት ከካደችውና ችት ካረገችበት ያኔ ሊናደድ ይችላል። አሁን ግን ምንድን ነው እንዴ? ሰው በእናንተ ቤት እንደዚህ ርካሽ ነው እንዴ? የግድ ልጅቱን ለማስጠጋት እንዴ? በቃ ታየው ልጁን ታያት ልጅቱን እንዴ? ምንድን ነው እዚህ መጥተሽ ፈስሽን ትለቂዋለሽ እንዴ? በስርዓት አድርጊ ወይዘሮ ወርቄ። አሁን ለኦሮሞች ነኝ ወዷችሁ ከመሰላችሁ ማለት ነው ተሳስታችኋል። እኔ በእርግጠኝነት የምናገር ነገር እዚህ ጋር ማለት ነው ጥቅም ነው። ቪው ነው የምትፈልገው፣ ይኸውልሽ ለሌላ ሰው ምንም መናገር አያስፈልግም። ሌላ የሚወጣ ሚስጥር ማለት ነው ተፈለገች ማለት ነው አዶናይ ትክክለኛ ሌዝቢያን እንደሆነ እኔ አውጣላታለሁ ከጃኒ ጋር ማለት ነው። ጃኒ መለየት ስለፈለገች ነው እዚህ ድራማ ውስጥ የገባችው። ሲጀመር ድራማውንም የጻፈው አዶናይ ነው። ከዛ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች ባጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስገድለዋለን ከፍለን ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ። አለቀ። እናስገድለዋለን። የተወለደችበትን ቦታ ተናገር አንቺ። በተለይ ስሟ እኛም አጫሉን አጥተን አይን የሚባለው እነሱም አይን አድርጎት በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት፣ በቲክቶክ በምናምን ብሎ ማለት ነው። የሚቀረው አንድ ነገር ነው፣ ፓወር ነው። ፓወሩም ደግሞ ስልጣን ነው። ስልጣን አያገኝም። ቀድመን እናስወግዷለን። ይሄንን እወቁ። ዝም ብለን ስንከተላችሁ ዝም ብለን እንትን ስንል ማለት ነው እውነት እንዳይመስላችሁ ተናገር። ወለጋ ተበል እኔ ማለት ነው አዶናይን አስገድለዋለሁ። 1 ሚሊዮንም 10 ሚሊዮንም ከፍያ አስገድለዋለሁ። ትግራይም ህዝብ ማልቀስ አለበት። አዶናይ አዲስ አበባ ላይ መገደል አለበት። አለቀ። እኩል ለኩል ኦኬ ጋይስ እንግዲህ ልጅቱ እንደሰማችኋት ነው የተናገረችበት ያለው ማህበረሰብ የማትወክል ሴት እጅግ አጸያፊ የሆነች ሴት ናት። የራሷ መቀመጫዋን ቦታዋን አመቻችታ እንደዚህ መንቀደድ በጣም እጅግ የሚያሳዝን ነገር ነው። እውነት ለመናገርላችኋለሁ ዛሬ በሀገራችን ላይ እርስ በርስ ተዋደን ተፋቅረን እንዳንኖር እንደዚህ ያሉ ግለሰቦች ሀገራቸውን መቀመጫቸውን ካስተካከሉ በኋላ ኢትዮጵያዊ ወንድማማች የሆነውን ህዝብ ለማባላት ይሞክራሉና ይቺ ግለሰብ ምናልባት እየተጣራች ያለውን ማህበረሰብ አትወክልም ብዬ አምናለሁ። አሁን ቀጥታ ወስዳችሁ እንግዲህ መረጃ አይናቅም
አታደርገውም አይባልም፣ ልታደርገው ትችላለች። እንደዚህ ያሉ ድፍን አስተሳሰብ ያላቸው ጭንቅላት ያላቸው ሰዎች ስለሆኑ እያባሉን ያሉትና ልታደርገው ትችላለች። አካውንቷን በደንብ አድርጌ ያሳያችኋለሁ። እንደምታዩት ፊደል አፍቃሪ ነው የሚለው ሰርች አድርጌያለሁ። እስኪ ሪከርድ አድርጌ ነው የማሳያችሁ። ሙሉ ማንነቷን ለማየት ትሞክራላችሁ። የምታውቋት ኮመንት ላይ ሀገሯን፣ ቦታዋን ሜንሽን አድርጉ። ይሄ የራሷ አካውንት ነው። 70,000 ፎሎወር አላት እንደምታዩት። ይሄው ኖርማል ያለችበትን ቦታ አሳያችኋለሁ። ግለሰቧ ይቻትና አይቺናት ግለሰቧ በደንብ አያችኋት። ፊደል አፍቃሪ ይላል የቲክቶክ አካውንቷ። እንግዲህ ብዙውን እናታችን መጀመሪያ ጠቅሰዋለች ስለ ልጅቱ ማንነትና ስለዚህ ፕሊስ በደንብ አድርጋችሁ መረጃውን ሴቭ አድርጋችሁ ለማየት ሞክሩ። በህግም መጠየቅ አለባት ብዬ አስባለሁ። ሳልወድ በግድ ተሸንፌያለሁ በዚህ በካናዳ ጉዳይ ማለት ነው። እኔ እንግዲህ የምችለውን ሁሉ አድርጌ ነበረ፣ ግን እኔ እንዳሰብኩት አይደለም። ወደ ህግም ሄጃለሁ። በነገራችን ላይ በካናዳና በአሜሪካ ቪዛ በእኛ ያዙት ግድ የለም አትበሉ። ስለዚህ ትክክለኛውን ይሄንን ጉዞ የሚያሳልጠውን ሰው እናንተ ጋር የማገናኝበት ፕሮግራም እያዘጋጀን ነው ማለት እሱ ብቻ አይደለም እውቀትም ጭምር ነው። ዝም ብሎ በግብታዊነት ክፍለ ሀገር ሆነ ጎበዝ ዘንድሮ ቀሌታሙ በጣም በዝቷል። አንተ አልነበርክ እንደ መጀመሪያ ካናዳ በ15,000 ብር መሄድ ይቻላል ሲባል አባካችሁ ምናምን ነገር እያልክ ስትል ያልነበረ የሆነ ዊሊ ነው ዊሊ ከሚባለው ሰውዬ ጋር ራስ አልነበርክ? አሜሪካ በ20,000 ብር አራባክ እውነት ነው እያልክ ማስታወቂያ ስትሰራ የነበርከው አንተ አይደል? ከዛ አይዟችሁ ስትል የነበርከው አሁን ተበላችሁ። ሰው ያለ ምንም ነገር ሄዶ 90,000 100,000 70,000 ብር አይሰጥም። በጸጥ ብሎ ትራንስፈር ያደርግ የሆነ ነገር ሳይ ማለት ነው። የተበደሉ ሰዎች እንግዲህ አሁን ከትሻል ነው ምንም አትበሉ ስላልካቸው ነው እንግዲህ ምንም ያላሉት እንጂ ሚዲያ ላይ ያወጡልን ነበረ ጉድህ። አሁን ደግሞ ምንድነው እያለ ያለው ትክክለኛውን ሰው ትክክለኛውን ቦታ እኔ ያሳያቸዋለሁ። አውሮፓና አሜሪካ ምን እንደምትፈልጉት ይላል። ድጋሚ እንደ ፓርት 2 ልታስበላቸው ነው። ፓርት 2 ልግጣቸውን አረባ አካውን አንተ እንደው ቤተክርስቲያን ነጠላ አንጠልጥለህ ማለት ነው ስትል የነበርክ ሰው ነህ። እንደው እሱ እንኳን አያሳስብም። የሰውን የልብ ትርታ አይተህ ተረርተኸው እንዴት ሙልጭ እያደረክ ገንዘቡን ትዘርፈዋለህ? እስቲ አንድ ሰው እስቲ ባለው መንገድ እሸቱ ባለው መንገድ እስቲ አንድ ሰው ሄዷል። ተበላችሁ ነው እያለ ያለ። አሁን ደግሞ ድጋሚ ያሳያቸዋል። እስቲ አንድ ሰው እስቲ እኔ በእሸቱ ባስተዋወቀው ማስታወቂያ ሰውየው ጋር ሄጄ ውጪ ሄጃለሁ የሚል ሰው እስቲ ይንገረን አንድ ሰው። አሁን ደግሞ ፓርቲቱ ጭራሽ አውሮፓ ምናምን ለነገሩ በርታ ያለ ሰው ስላለ ከኋላ ምንም አትሆንም ያለ ሰው ስላለ ነው እንደዚህ በኮንፊደንስ እያወራ ያለው እንጂ መቼም ድፍረቱን አግኝተህ እንደዚህ አታወራም ነበር። ለማንኛውም የትኛውም ኤጀንት ጋር እንዳትሄዱ እንዳትበሉ፣ እሸቱም ጋር ቢሆን እንዳትሄዱ ትበላላችሁ። ሌላ ምንም አዲስ ነገር የለውም። በእኔ አካውንት በተከፈተ ሌላ ድርጅት ጋር ሄዳችሁ ነው ድጋሚ ስግጥ የሚለው እንጂ ምንም ነገር የምታመጡት ነገር የለም። እሸቱ እዚህ ቪዲዮ ላይ ያለውን ሰው እያታቆም፣ እንደዚህ ፎቶ ላይ ያለውን ሰው እያታቆም፣ ካናዳ ይላከኝ እኔን አሜሪካ ይላከኝ ጣሊያን ሚልከኝ ሰውዬ ይሄ ሰውዬ ነው። ወደ ካናዳ መሄድ የምትፈልጉ ሰዎች ይሄን ሰውዬ አናግሩ እያልክ አንተ ማስታወቂያ ሰራ። ለዚህ ሰውዬ ጋር ቤቱ ካናዳ ድረስ ሄዳል እንደ ማስታወቂያ ሰርተ ህዝቡ እንዳለ የተጭበረበረው ዛሬ መጥቶ ምን ይላል? ምንም ነገር አላውቅም። በማስታወቂያዎች ውስጥ በደብና አድርገህ እጅህን አሰርተ ቅርጥፍ አድርገህ የዚህን ድሃ ብር በልተሃል። ምንድነው የምትከራከረው? ገንዘብ በቀላሉ ሜክ እያረክ ነው። ግን ሱስ በቃ ሱስ የማጭበርበር ሱስ እኮ ነው ኢትዮጵያ ውስጥ የተጠናወተን እንጂ ገንዘብ ያላችሁ ሰዎች ናችሁ ደግሞ ሱስ እየሆነባችሁ ያሉትና ይሄ እንደ ህዝብ አጭበርብረ ነው በዚህ ህዝብ ላይ ራባቮር ነዳው ምናምን እያልክ የምታቀራራው እንጂ በጣም ብዙ እንባዎች አሉ በአንተ እጅ ላይ። የደሃ ህዝብ ያለቅሳል። ማን ይከሳል? አንተን አሁን በምን አቅሙ አንድ ደሃ መክሰስ ይችላል? አዲስ አበባ ላይ መጥቶ የክፍለ ሀገር ሰው አዲስ አበባ ላይ መጥቶ ፌደራል ፍርድ ቤት የሚቀርበው በየክፍለ ከተማው ሊንከራተትልህ ነው፣ በየወረዳው ሊንከራተትልህ ነው። እርግፍ አድርጎ ነው የሚተውና አንተ ለምዳል። ይሄ በቤተክርስቲያን ላይ በይዘው ማጭበርበር የለመደ ሰው ለምንም ነገር አይመለስም። አንተ ገዳም ማሰረት ምናምን እያልክ ከቤተክርስቲያን ጋር በሼር ስትሰራ የነበርኩ ሰውዬንና ለቤተክርስቲያን የማትራሩ ሰዎች ለማንም ማለት። ኦኬ ጋይስ እንግዲህ በእሸቱ መለሰ ዙሪያ ሰሞኑን እንደዚህ ያሉ ሀሳቦች እንደዚህ ያሉ ትችቶች፣ ችግሮች እንግዲህ ገጥመውታል። እሱም ለዚህ ለተፈጠረው ጉዳይ ግዴታ ማብራሪያ መስጠት ስላለበት በትናንትናው ዕለት እንግዲህ አንድ ቪዲዮ ፖስት አድርጓል በራሱ ዩቲዩብ ቻናል ላይ። ሙሉን ገብታችሁ ማየት ትችላላችሁ። ነገር ግን እዚህ ጋር ሁላችሁም ማወቅ ያለባችሁ ነገር በተመሳሳይ ምርት እንዳትሸወሩ ጥንቃቄ ማድረግ አለባችሁ። ትክክለኛ እሸቱ መለሰ የሚለቃቸው ማስታወቂያ ለማግኘት ከፈለጋችሁ ትክክለኛ የራሱ ፔጅ የሆነን ነገር አጣርታችሁ በስነ ስርዓት አይታችሁ መርምራችሁ
መስማት አለባቸው። ከዛ ደግሞ ሲቀጥል ስልክ ያስቀምጣል። ስልክ ደውላችሁ ሙሉ ኢንፎርሜሽን በአካል ማግኘት ትችላላችሁ። በእሸቱ በኩል የተሰራ ማስታወቂያ ካለ ማለት ነው። ምናልባት ከዚህ ቀደም አንድ ማስታወቂያ ሰርቶ ነበረ። እስካሁን እንግዲህ እኔ በበኩሌ እውነት እላችኋለሁ እሸቱ መለሰ አጭበርብሮኛል ብሎ የመጣ ግለሰብ በአይኔ አላየውም እስካሁን። ይህን የሚያክል ዩቲዩብ ሰብስክራይበር ይዞ ይህን የሚያክል ቲክቶክ ፎሎወር ይዞ እንደዚህ የሚያደርግ ግለሰብ አይመስለኝም እሸቱ እውነት እላችኋለሁ። ምናልባት ለቤተሰቦቹ እንኳን ለሱ ተከታዮች ሲል እንደዚህ ያሉ ነገሮች ላይ እጁን እንደማያስገባ እኔ አምንበታለሁ እውነት እላችኋለሁ። ይህን አስመልክቶ ታዲያ ራሱ እሸቱ መለሰ የሰጠው ምላሽ አለ። እሱን ማስደምጣችሁ ይሆናል። እንግዲህ ወንድሞቻችን በእንደዚህ ያለ መልኩ እሸቱ መለሰን እየተቹት ይገኛሉ። ነገር ግን እናንተ እውነቱን ለማወቅ ሞክሩ። ወደ እሸቱ ልውሰዳችሁ። ሄሎ፣ ሰላም ነው? አለን ጤና ይስጥልን። እሸቱ ነህ እንዴ? እሸቱ አይደለሁም። ቲክቶክ ላይ ማስታወቂያ አይቼ ነበር ከሱ ጋር እኮ ኢንተርቪው ነው ያደረግነው እንጂ ይሄ የእሸቱ ስልክ ሳይሆን የካናዳ ፕሮሰስ የሚያልቅበት የድርጅት ስልክ ነው። ስንት ብር ነው የምትወስደው? 95% ስራና ክህሎት ሚኒስቴር ስለሸፈነ 5% ነው ያንተ ወጪ፣ 5% ጠቅላላ ወጪ 33 ሺህ ብር ነው። ቢሮአችሁ የት ነው? እንዴት ነው እናንተን በትክክል ማግኘት የሚችለው? የምታገኙን አዲስ አበባ ሳር ቤት የድሮ ካናዳ ኤምባሲ አሁን ኮንትራት ጽሕፈት ቤት ተብሏል አይደል? እዛ ነው የምንገኘው። በመግቢያ ካርድና በቀነ ቀጠሮ መሰረት ነው ወደ ቢሮአችን መግባት የምትችሉት። ትክክለኛ ነው ያው? አዎ ትክክለኛ ነው። ምንም አይነት ነገር ስትፈጽም ከስራና ክህሎት ሚኒስቴር እውቅና ካገኘ በኋላ ነው። የድርጅታችሁ ስሙ? ምስራቅ ቪዛ የጉዞ አማካሪ። መቼ ነው መክፈል የሚችለው? ፓስፖርት እንዴት ነው ማውጣት የሚችለውና? ፓስፖርት ከሌለ የኢሚግሬሽን ፎርም እኛ ጋር ስላለ የኢሚግሬሽኑን ፎርም አብረን ከምዝገባው ፎርም ላይ ትሞላና ለኢሚግሬሽን ቀነ ቀጠሮ እንዲሰጥህ አድርገን ፕሮሰሱን ስጨርስ ፓስፖርትን እንድትረከብ ነው የምናደርግ። ቶሎ መጨረስ ትችላላችሁ አይደል? እሱ ነገር በፍጥነት ያልቃል። ጓደኞችን ባመጣ አትቀንሱልኝ? በክፍያ ሳይሆን የሚቀነስልህ ክፍያ ነው የሚሰጥህ። ከተመዘገቡ በኋላ ለአንተ ተቆራጭ ተደርጎ ከላክበት ብር ይመለስልሃል ማለት ነው። ብሩን ግን የት ነው መክፈል የሚችለው? ስራና ክህሎት ሚኒስቴር ውክልና የሰጠው አካውንት አለ። በዛ ነው የምታስተላልፈው። ምን አሁን ልጨምር ፈልገህ ነው? ስንት ብር ነው ዲስካውንት ያደረጋችሁት? ስንት ሰው እንደምታስመጣ እኮ አላወቅንም። ከኔ ጋር ያወሩ ሰዎች 2 ናቸውና ኦኬ፣ 2 ሰው ካመጣህልን ለአንድ ሰው 1 ሺህ ብር ነው። ለአንድ ሰው 1 ሺህ ብር 2 ሺህ ብር ዲስካውንት አለ። የመጀመሪያ ቅድመ ክፍያ ጋር 2 ሺህ ብር ይቀንሳል። ስለዚህ አንተ 3500 ነው የምታስገባ የመጀመሪያው፣ እነሱ 5500 ማለት ነው። እዛ ደግሞ አክሴፕታንስ ሌተር ላይ ደግሞ ዲስካውንት አለ። በየፕሮሰሱ ነው እየቀነሰ መሄድ። እሱ ነገር አሁንም አልገባኝና ላስረዳህ አንዴ። እሺ፣ አሁን ምዝገባ ታደርጋላችሁ አይደለ? ምዝገባውን ካካሄዳችሁ በኋላ ፎርሙን ስትሞሉ ለስራና ክህሎት ሚኒስቴር ነው ማስተላለፍላችሁ። ስራና ክህሎት ሚኒስቴር ደግሞ ፋይሎቻችሁን አይቶ ከተቀበላችሁ በምትጠቀሙበት ስልክ ቁጥር ሜሴጅ ይልክላችኋል። ሜሴጅ ሲገባላችሁ የመጀመሪያ ቅድመ ክፍያ 5500 ታጠናቅቃላችሁ ነበር ያልኩ። 2 ሰው ስላመጣህ አንተ 3500 ይሆንልሃል አልኩ። ከዛ በኋላ የስራ ዝርዝሮች አሉ፣ እነሱን ትመርጣለህ። ከዛ የመረጣችሁትን የስራ ዘርፍ አያይዤ ፋይሎቻችሁን አድርጌ በኤችፒ ለሚባል ኩባንያ አታች አደርግልሃለሁ። እነሱ ደግሞ አክሴፕታንስ ሌተር 3 ቀን ውስጥ ይልኩልናል። የአክሴፕታንስ ሌተሩ ዋጋ ደግሞ 27500 ነበረ። አንተ 20 ሺህ ብር ትከፍላለህ። እነሱ 27500። በአጠቃላይ ለአንተ የሚቀነስልህ ብር 7000 ብር ተቀናሽ ይደረግልሃል። እሺ፣ በአካል መጥቼ መክፈል ይችላል አይደል? በአካል የምትመጡት አክሴፕታንስ ሌተር በኋላ ነው። ምክንያቱም አንደኛ ስራና ክህሎት ሚኒስቴር መፍቀድ አለበት፣ ሁለተኛ ደግሞ በኤችፒ የሚባለው ኩባንያ መቀበሉን ማረጋገጥ አለብን። ስለዚህ እንደዚህ ስለሆነ መጀመሪያ መዝገባ አካሄዱ፣ ከዛ ለስራና ክህሎት ሚኒስቴር አስተላልፍላችኋለሁ። አካውንት ብትልክልኝ በጣም አሪፍ ነው። መቼ ልትከፍል ነው? አሁን ከጓደኞቹ ጋር አውርቼ መክፈል ይችላሉ፣ ችግር የለም። እሺ፣ ስለዚህ የምዝገባ ወረቀት እንዴት አድርጋችሁ ነው? ቴሌግራም አትጠቀምም? እጠቀማለሁ እኮ በቴሌግራም እልክልሃለሁ። አንተ ጉርድ ፎቶውንና የነዋሪነት መታወቂያ ላክልኝ በዚህ ስልክ ቁጥር ቴሌግራም ላይ። ከዛ በኋላ እኔ የምዝገባ ወረቀትና የምትከፍሉበትን አካውንት እልክላችኋለሁ፣ ወይ ደግሞ ቀድሜ ልላክላችሁና እናንተ ጉርድ ፎቶና የነዋሪነት መታወቂያ ላኩልኝ። እሺ፣ ካለ እጠይቃለሁ። እሺ፣ ችግር የለም። የትኛውንም አይነት ፕሮሰስ ከማድረጋችሁ በፊት የትኛውንም የጉዞ ሂደት ከመጀመራችሁ በፊት ትክክለኛ መሆኑን ኤጀንሲው ለማጣራት ብዙ ርቀት መሄድ አለባችሁ። ሲጀመር የካናዳ ኤምባሲ ውስጥ ወይም የካናዳ ቆንስላ ጽሕፈት ቤት ውስጥ የቪዛ ፕሮሰስ ለግለሰቦች እንደሚደረግ እኔ አይቼም ሰምቼም አላቅም። ስለዚህ በተቻለ መጠን ቲክቶክ ላይ አይታችሁ ካናዳ ልሄድ ነው ብላችሁ
የቪዛ ፕሮሰስ እንዳትጀምሩ። የሚልኩላችሁ ዶክመንት ራሱ ፌክ መሆኑን ለጄሚናይ ብትሰጡትና ይሄ ዶክመንት ፌክ ነው ወይስ እውነተኛ ነው ብትሉት ጄሚናይ ይሄ ፌክ ነው እንዳትሸወድ ብሎ ይነግራችኋል።